ስግደት ቀንሱ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩ። እግዚአብሔር ነው የሚያሸንፈው። እኔ ምክሉ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት መሃል ምን መስሉ አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን እስኪ አውሬውን እንሆንበትና እንደራጅና ብሎ ተደራጅተው ምን ወጡ? አንተ እባቡን፣ አንተ ደግሞ አይጥውን፣ አንተ ደግሞ እንዲስቅ ይሆነ አንድ እንደው ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሺህ አጋንንት አልስቅም ብሎ አርምሞ ያዘ አባት ነው። በጣም ብዙ ሺህ አጋንንት አንድ ብርሌ ማንሳት አቅቷቸው ያሳዩታል እንዲስቅ ማለት ነው። እሱ ግን መሳቁን ትቶም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አላቸው። እንኳን ሊስቅ ማለት ነው። ሰይጣን በማሳቅም በምን ስልቱ ብዙ ነው። ወደ እንጦንስ ሲመጡ ዘንዶ ሆኖ ይመጣል፣ እንደ እባብ የሚያፏጫል። አስባችሁታል ምእመናን? ዘንዶ ቢመጣባችሁ ዘንዶ ብዙ ሲሆን ከዛ ደግሞ እባብ ቢመጣ ከዛ ደግሞ ጊንጥ ቢመጣ እንደገና ነብር ቢመጣ እንደገና አንበሳ ቢመጣ እንደገና ጅብ ቢመጣ አይጥም ቢመጣ አረኔ ራሱ አይጥ ራሱ አሁን ሌሊታውን አይጥ መጣ ደህና ናችሁ ብትል አታስፈራም? ያ ሁሉ እንደ ሰው እየተነጋገረ ያፏጭ መጣ። እንዴ እኮ ይገርማል እኮ። ምንድነው ያላቸው? ይሄ የሚያሳየው አቅም እንደሌላችሁ ነው አለሱ። አቅም ቢኖራችሁ ኑሮ ለኔ እኮ አንዱ ጅብ ይበቃኛል አላቸው። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁም፣ ግን እኔ አቅም የለኝም ክርስቶስ ይዋጋችሁ እንጂ ሲላቸው ሁሉም ብትን ብለው ጠፉ። ክርስቶስ ይዋጋችሁ እኔ አቅም የሌለኝ ሰው ነኝ በማለቱ ማለት ነው። ስለዚህ እግዚአብሔር ይርዳን ነው እንጂ ተመስገን። እኔ እንደው አንዳንድ ደጋግ ምእመናን ራሱ ሳገኛችሁ ተመስገን ይሄው 5 ዓመቴ ነው መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታዬ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን አለ? እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈው፣ በእግዚአብሔር ቸርነት ግን እናሸንፈዋለን። ስለዚህ ዲያብሎስ ከኛ አቅም በታች ነው፣ በእግዚአብሔር ቸርነት እችላለሁ በሉ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው። ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዙር። ዲያብሎስ በእኛ ላይ አቅም የለውም እና እጃችሁን አትስጡ። ማንም ሊጫወትባችሁ አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድን ነው እንዲህ ያለ ነገር? ነውር አይደለም እንዴ? ማነው የደገመባት? ያክስቷ ልጅ እንዴ? ይሄ ነውር አይደለም? እግዚአብሔር እስቲ ጠብ የሚዘራ ታምር ያደርጋል? እስቲ ንገሩኝ በሞቴ ሌላውን ንገሩኝና እግዚአብሔር ሰው እንዲጣላ ይፈልጋል? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል። በሞት እየተፈላለገ ነው ያለ። እገሌ ደግሞ ብኝ ነው ሀብት ያሳካልኛል፣ እገሌ ደግሞ ብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። ስለዚህ የእግዚአብሔር ቤተሰቦች አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። ከማን ጋር ነው? ከእግዚአብሔር ጋር ምን ሆነው ምንድን ነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አነ ይሄሉ ምስሌክሙ እስከ ልቀት ዓለም፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። ለማን ያላቸው? ለሐዋርያት በሉ። ለማን? እኔ እስከ ዓለም ፍጻሜ ከማን ጋር ነኝ? ሐዋርያት ዛሬ አሉ፣ በስጋ አሉ፣ በእናንተ ቤተ ክርስቲያን እኖራለሁ እያላቸው ነው። ስለዚህ ከእግዚአብሔር ጋር ለመኖር ቤተ ክርስቲያን ውስጥ አትጥፉ። እንዲያውም ንገራችሁ እንዲያው ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተ ክርስቲያን ውስጥ አጋንንት ይሸነፋል? እስኪ በሉ የትኛውም በሉ። ቤተ ክርስቲያን ውስጥ ማን ይሸነፋል? አጋንንት ይሸነፋል። ከቤተ ክርስቲያን ጋር ህብረት ይኖራችሁ። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁኑ። እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ።
የክርስቶስ ሕዋስ መሆናችንን ጠብቁ። ክርስቲያን የክርስቶስ ሕዋስ ነው። ሕዋሱ የሚበሰብሰው ከአካሉ ተቆርጦ ሲጣል ነው። ካልተቆረጥን እኛን የሚነካን የለም። ሕዋሱ ቤተ ክርስቲያን አካሉ ናት። ክርስቶስ ራስ ነው። እኛ ደግሞ ይህች ጣት ናት። እችን ጣት ምስጥ የሚበላት ተቆርጣ ስትወድቅ ነው። ከአካሏ ጋር ከኖረች የሚነካት የለም። ቤተ ክርስቲያን የክርስቶስ አካል ናት። ከቤተ ክርስቲያን ጋር ኅብረት ካለን ዲያብሎስ እኛን መንጠቅ አይችልም።